ከልብ የማይወጣ ሞት ነው ሲሉ ብፁዕ ፓትርያርኩ ተናገሩ። ተቃራኒ ፍላጎት ያላቸው ሁለት የኢትዮጵያ አጋሮች እነማን ናቸው? ሽሽት ወደ ኢትዮጵያ ለምን? በሊባኖስ በጭንቀት ውስጥ የሚገኙ ኢትዮጵያውያን ዕጣ ፈንታ ምንድን ነው? ኤርትራ ሁሉ ነገሯ ለግብፅ የሰጠችም ትመስላለች። ኢራን ኔቶን እየተፈታተነች ነው። የነዳጅ ዋጋ መናር ለሰላም የሚከፈል ብቸኛው መስዋዕትነት ነው ሲሉ ትራምፕ ተናገሩም። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለየካቲት 30 ቀን 2018 ዓ.ም ያዘጋጃቸውን የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቅዳሜ ወዳደረግነው ዜናችን እንውሰዳችሁ። በሊባኖስ ኢትዮጵያውያን ስደተኞች መጠለያ አጥተዋል ተባለም። በሊባኖስ በሂዝቦላና በእስራኤል መካከል እየተካሄደ ያለው ጦርነት መባባሱን ተከትሎም በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው ሲፈናቀሉ ኢትዮጵያውያን ስደተኞች ለከፋ አደጋ መጋለጣቸውን ተነግሯል። የእስራኤል የአየር ድብደባ የቤይሩትን ደቡባዊ ክፍሎች ማዳረስ ሲጀምር በርካታ ስደተኞች ያለ መጠለያና ያለ ረዳት ለከፍተኛ ስቃይ ተዳርገዋል። የመንግስት መጠለያዎች ለሊባኖስ ዜጎች ቅድሚያ በመሰጣታቸው ምክንያትም ኢትዮጵያውያንን ጨምሮ ከሌሎች አገራት የመጡ ስደተኞች በየመንገዱ ላይ ለመውደቅ መገደዳቸውም ተመላክቷል። በተለይም በቤት ሰራተኝነት ተቀጥረው የሚሰሩ ኢትዮጵያውያን ሁኔታ ደግሞ እጅግ አሳሳቢ መሆኑም ተነግሯል። ብዙዎቹ አሰሪዎቻቸው ጥለዋቸው በመሸሻቸው ወይም ፓስፖርቶቻቸውን ይዘውባቸው በመሰወራቸው የት መሄድ እንዳለባቸውም ግራ ተጋብቷል። በአሁኑ ወቅት በቤይሩት የሚገኘው የቅዱስ ዮሴፍ ቤተክርስቲያንም ከ100 በላይ ስደተኞች ተቀብሎ ያስተናገደ ቢሆንም በቤተ ክርስቲያኗ የተጠለሉ ኢትዮጵያውያን የሚሄዱበት ቦታ እንደሌላቸውና በጦርነቱ መካከል እንደተረሱ በምሬት ይናገራሉ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽንም በገንዘብ እጥረት ምክንያት ሁሉም ተፈናቃዮች መርዳት እንዳልቻለ የገለጸም ሲሆን ስደተኞቹ ከመጠለያ በተጨማሪም የሕክምና እርዳታና መሰረታዊ ቁሳቁስ በማጣት ላይ እንደሚገኙም ተነግሯል። የሰብአዊ መብት ተሟጋቾች በሊባኖስ የመንግስት መጠለያዎች ውስጥ በስደተኞች ላይ በዜግነታቸው ምክንያት አድሎ የተፈጸመባቸው መሆኑን ይገልጻሉ። ሁኔታው በዚህ ከቀጠለ ፓስፖርታቸው በእጃቸው የሌላቸውና መሸሻ ያጡ ኢትዮጵያውያን ስደተኞች ዕጣ ፈንታም ይበልጥ አሳሳቢ እንደሚሆንም ተገምቷል። እስር ላይ የሚገኙት ሴት ጋዜጠኞች እንዲፈቱ ተጠየቀ። ዓለም አቀፉ የጋዜጠኞች መብት ተከላካይ ወይም ሲፒጄ የኢትዮጵያ መንግስት ያሰራቸውን ሴት ጋዜጠኞች እንዲፈታ ጠይቋል። ሲፒጄ ዓለም አቀፉን የሴተኞችን ቀን አስመልክቶ ባስተላለፈው ጥሪም መንግስት የበይነ መረብ ጋዜጠኞች የሆኑትን ጋዜጠኛ መስከረም አበራና ገነት አስማማውን ከእስር እንዲፈታ ጠይቋል። የመስከረምና የገነት እስር በተለይም ከፖለቲካና ግጭት ጋር የተያያዙ ዘገባዎች በሚሰሩ ሴት ጋዜጠኞች አያያዝ ዙሪያም ስጋት የሚፈጥር መሆኑን የገለጠው ተቋሙም እስሩ የጋዜጠኝነትን ስራ እንደ ወንጀል የማየት አካሄድ ማሳያ ነው በማለትም ተችቷል። በደቡብ ሱዳን ወታደራዊ ዘመቻ ታውጇል። በዚሁም ተከትሎ በሺዎች የሚቆጠሩ ሰዎች ወደ ኢትዮጵያ እየሸሹ መሆናቸውም ተነግሯል። በደቡብ ሱዳን የመንግስት ጦር በምስራቃዊ አኮቦ ከተማ ላይ ወታደራዊ ዘመቻ ሊያካሄድ መሆኑን ካሳወቀ ጊዜ በኋላም በሺዎች የሚቆጠሩ ሲቪሎች ቀያቸውን ጥለው ወደ ኢትዮጵያ የተለያዩ ድንበሮች እየሸሹ መሆናቸውም ተገልጧል። የደቡብ ሱዳን መከላከያ ሰራዊት የአኮቦ ከተማ በአካባቢው ላይ ጥቃት ለመሰንዘር መዘጋጀቱን ተከትሎም ነዋሪዎቹና የበጎ አድራጎት ድርጅቶችም አካባቢውን ጥለው እየወጡ መሆናቸውም ተነግሯል። ጦርነቱ አላስፈላጊ የሆኑ የንጹሐን ጉዳቶች እያስከተለ በሚል የቀረበው ትዕዛዝ በከተማዋ ተጠልለው በሚገኙ ከ82,000 በላይ ተፈናቃዮች ላይ ከፍተኛ ስጋት ደቅኗል። አንዳንዶቹም ተፈናቃዮች ካሁኑኑ አካባቢውን ለቀው ወደ ኢትዮጵያ ድንበር እየሸሹ መሆናቸውንም ተነግሯል። ለኢትዮጵያ ድንበር በቅርበት ላይ የምትገኘው የአኮቦ ከተማ ከፈረንጆቹ 2013 ጀምሮ በምክትል ፕሬዝዳንት ሪክ ማቻር በሚመራው ተቃዋሚ ኃይል ቁጥጥር ስር የቆየች ስትሆን የአሁኑ ወታደራዊ እንቅስቃሴ በ2018 የተፈረመውን የሰላም ስምምነት ሙሉ በሙሉ ለአደጋ የሚያጋልጥ መሆኑም ተነግሯል።
የማዕከላዊ ኢትዮጵያ ክልል መንግስት በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ የሲቪል ነዋሪዎች ደህንነት እንዲጠብቅ ሲል ጎጎት ለጉራጌ አንድነትና ፍትህ ፓርቲ ጠየቀ። ፓርቲው የሲቪል ነዋሪዎች ደህንነት እንዲያስጠብቅ ሲልም የጠየቀው ትናንት ባወጣው መግለጫው ነው። ፓርቲው በዚሁ መግለጫው በምስራቅ መስቃን ወረዳ በንጹሐን ዜጎች ላይ በተደጋጋሚ በታጣቂዎች ይፈጸማል ያለውን ጥቃት እንዳሳሰበውም ገልጿል። በወረዳው ከታህሳስ 16 እስከ የካቲት 26 2018 ዓ.ም ድረስ ባለው 2 ወራት ብቻ በታጣቂዎች በግፍ ተገድሏል ያላቸውን የ16 ሰዎች የስም ዝርዝር ዕድሜና የህይወት ታሪካቸውን ከመግለጫው ጋር በአባሪነትም አያይዟል። የቱርክና እስራኤል መሪዎች በሳምንት ልዩነት ወደ ኢትዮጵያ የሄዱበት ምክንያት ከወቅታዊ የአፍሪካ ቀንድ የፖለቲካ ትኩሳት ጋር ያይዞ መመልከት እንደሚገባ ምሁራን ተናገሩም። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊስ ጥናት ባለሙያ የሆኑት ዶክተር ሙከረም ይፍታ የኤርዶጋን ጉብኝት ከምስራቅ አፍሪካ የደህንነት ስጋት ጋር የተያያዘ እንደሆነ ያምናሉ። በሌላ በኩል የእስራኤሉ ፕሬዝዳንት ጉብኝትም አገሪቱ ከኢትዮጵያ ጋር ያላት ግንኙነት ለማስጠበቅና ለማስቀጠል የምታደርገው ጥረት ጋራም ይተሳሰራል። በአፍሪካ ቀንድ የደህንነት ስጋት ማንዣበቡ በቀጥታም በተዘዋዋሪም ኢንቨስትመንቷን የሚያናጋባት ቱርክም ነገሩን ለማብረድ እንደምትፈልግ ይነገራል። በኢትዮጵያና ኤርትራ መካከል የቀጠለው የቃላት ጦርነት በቀጠናው ስትራቴጂካዊ ፍላጎት ያላቸው ሀገራትን አስግቷል። ስለዚህም ኤርዶጋን በቀጥታ በአካል ኢትዮጵያ ሄደው ጉዳዩን ለመከታተል መርጠዋል። በአፍሪካ ቀንድ ከአሜሪካ ጋር ተመሳሳይ የሆነ የውጭ ጉዳይ ፖሊሲ የምታራምደው እስራኤልም ከኢትዮጵያ ጋር ጥብቅ ግንኙነት አላት። ይህም የፕሬዝዳንቱ ጉብኝት ይህንም ለማስቀጠልና ለማጠናከር ያለመ መሆኑ ምሁራኑ ይስማሙበታል። ይህንን ግንኙነት ለማስጠበቅና ለማስቀጠል ፕሬዝዳንት አይዛክ ሄርዞግ ወደ አዲስ አበባ መጓዛቸው ባለሙያው ይመሰክራሉ። የእስራኤል የውጭ ጉዳይ ሚኒስትር የፕሬዝዳንቱ ጉብኝት በተመለከተ በወጣው መግለጫ ኢትዮጵያ አፍሪካ ውስጥ ወሳኝ ሀገር እንደሆነችም ጠቅሶም ነበረ። ኤርዶጋንም በኢትዮጵያ ሳሉ ቱርክ ከወዳጅ የኢትዮጵያ ሕዝብ ጋር ያላት ለዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረት እንደምትሰጥም ተናግረው ነበረ። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቃነ ጳጳሳት ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በመምህር ዘላለም ወንድሙ ህልፈተ ሕይወት የሐዘን መግለጫ ሰጡም። በምድር ያለው ማደሪያ ቤታችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው እጅ ያልሰራው ለዘላለማዊ ቤት እንዳለ እናውቃለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 5። በልዩ ልዩ ጊዜያት አረፍተ ዘመን የገታቸውን ወገኖች ልንሸኝ እንችላለን። የአንዳንድ ሰዎች ሞት ግን ከልብ ቶሎ የማይወጣ ለዘመናትም በህሊና መዝገብ ላይ የሚቆይ ነው። በመሆኑም የሚከተሉት ሃይማኖት ወይም መርጠው ያልተወለዱበት አካባቢ እንደ በደል ተቆጥሮባቸው ከየአቅጣጫው የሚሰነዘረው ጥቃት በሚገደሉ የቤተ ክርስቲያን አገልጋዮች፣ ምዕመናን፣ በአጠቃላይ የሰው ልጆች ሐዘን ልባችን በትካዜ ውስጥ በሚገኝበት በዚህ ወቅትም በመንፈሳዊ ሕይወቱና በትጋቱ ለቤተ ክርስቲያን ተስፋ የነበረው ለበርካታ ዓመታትም በገጠር፣ በከተማ፣ በሀገር ውስጥና ከሀገር ውጭ እየተዘዋወረ ወንጌልን መንግስትን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘላለም ወንድሙ ለመንፈሳዊ አገልግሎት በተጓዘበት ሰሜን አሜሪካ ባጋጠመው ሕመም ከዚህ ዓለም ድካም በስጋ ማረፉን ስንሰማ ታላቅ ድንጋጤ ፈጥሮብናል። በእርግጥ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በስጋ ከኛ ቢለይም ያለ ዋጋ የተቀበለውን የእግዚአብሔር ቃል ለምዕመናን በማስተማን አደራውን በሚገባ ተወጥቷልና በሰማይ ወደሚጠብቀው ዘላለማዊ ስፍራ በክብር እንደሚገባም እናምናለን። የመልካም ሰዎች መጉደል ለሀገር በተለይም ደግሞ ለቤተ ክርስቲያን የነገ ዕጣ ፈንታ የሚያስጨንቅ ቢሆንም ሁሉን የሚችል አምላክ ተተኪዎችን እንዲያዘጋጅልን በመጸለይ ለመንፈስ ቅዱስ ልጃችን ቤተሰቦች፣ ወዳጅ ዘመዶችና ምዕመናን መጽናናትን እየተመኘን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን ብለዋል ብፁዕነታቸው። እግዚአብሔር አምላክ የአገልጋዩ ወልደ ሰማዕትን ነፍስ በመንግስቱ ያሳርፍልን። እግዚአብሔር አምላክ ኢትዮጵያና ሕዝቦቿንም ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የካቲት 30 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ወደ ውጭ ዜናዎቻችን አልፈናል። ኤርትራ ግብፃዊ አሰልጣኝ ቀጠረች።
ከዓመታት በኋላ ወደ ዓለም አቀፍ የእግር ኳስ ውድድር የተመለሰው የኤርትራ ብሔራዊ ቡድን ግብፃዊ አሰልጣኝ መቅጠሩ ተሰምቷል። የተቀጠሩት አሰልጣኝ የቀድሞ የዛማሊክ ክለብ ተጫዋችና የቴሌቪዥን ኮሜንታተሩ ሐሺም ያኪን ናቸው። የ62 ዓመቱ ሐሺም የግብፅ ብሔራዊ ቡድን ተጫዋች የነበሩም ሲሆን በ1990 የዓለም ዋንጫ በተከላካይነት ከብሔራዊ ቡድኑ ጋር መሰለፋቸውም ይታወሳል። እኚህ ጡረተኛ ዛሬ በማህበራዊ ገጻቸው ላይ የኤርትራን ብሔራዊ ቡድን ለማሰልጠን ወደ አስመራ እየተጓዙ መሆኑን ይፋ አድርገዋል። የቅጥር ሁኔታቸው በተመለከተና ምን ያህል ደሞዝ እንደሚከፈላቸው እስካሁን የተባለ ነገር የለም። የኤርትራ ብሔራዊ ቡድን ለ2027 የአፍሪካ ዋንጫ የምድብ ማጣሪያ ከስዋቲኒ ጋር መደልደሉም ይታወቃል። ይህ ግጥሚያም የፊታችን ማርች 25 እና ማርች 31 እንደሚካሄድ ፕሮግራም የተያዘለት ቢሆንም ጨዋታዎቹ የሚካሄዱበት ስታዲየም ግን እስካሁን አልታወቀም። ይህ ከስፖርቱ በዘለለም በፖለቲካውም ግንኙነታቸው ግብፅና ኤርትራ እየጠበቀ መምጣቱን የሚያሳይ መሆኑን ይነገራል። አሁን ኤርትራ ሁሉ ነገሯም ለግብፅ እንደሰጠችም የፖለቲካ ተንታኞችና የስፖርት ቤተሰቦችም እየተናገሩ ይገኛሉ። ከኢራን የተተኮሰ ሁለተኛው ባሊስቲክ ሚሳይል በቱርክ አየር መከላከያ ተመቷል። ይህም ኢራን ኔቶን እየተፈታተነች መሆኑን የፖለቲካ ተንታኞች ተናግረዋል። የቱርክ መከላከያ ሚኒስትር ባወጣው መግለጫም የአገሪቱን የአየር ክልል ጥሶ የገባ ሁለተኛ የኢራን ባሊስቲክ ሚሳይል በኔቶ የአየር መከላከያ ስርዓት አማካኝነት መክኖ መውደቁን አሳውቋል። ሚሳይሉ በምስራቃዊ ሜዲትራኒያን ባህር ላይ እያለም ተመቶ እንዲወድም የተደረገ ሲሆን ይህም የከፋ ጉዳትና የቀጠናዊ ውጥረት እንዳያስከስት ትልቅ ጫናን ፈጥሯል። ቱርክ ማንኛውም አይነት ትንኮሳ ለመመከት ዝግጁ መሆኗን በድጋሚ አረጋግጣለች። የመንግስት ባለስልጣናት እንደገለጹትም የተመታው ሚሳኤል ስብርባሪዎች በደቡብ ምስራቃዊ የሀገሪቱ ክፍል በምትገኘው ጋዚቴፔን ግዛት ውስጥ ወድቋል። ሆኖም በአደጋው የደረሰ የሰው ህይወት መጥፋትም ሆነ ከፍተኛ ንብረት ውድመት አለመኖሩን ባለስልጣናቱ አረጋግጧል። ሁኔታውን ለመቆጣጠር የአደጋ ጊዜ ሰራተኞች በስፍራው ተሰማርተው ክትትል እያደረጉ ይገኛልም ተብሏል። አንካራ በቀጠናው እየጨመረ በመጣው ውጥረት ዙሪያም ለሚመለከታቸው አካላት ሁሉ ጠንከር ያለ ማስጠንቀቂያ ሰጥታለች። 11 ሀገራት ኢራንን ድሮኖች ለመመከት የዩክሬን ድጋፍ መጠየቃቸው ተገለጸ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ 11 ሀገራት የኢራን ሰራሽ ድሮኖች እንዴት መመከት እንደሚችሉ የኬቪን የቴክኒክና የልምድ ድጋፍ መጠየቃቸውን አስታውቀው ፕሬዝዳንቱ ይህንን ያሉት ቴህራን ለአሜሪካና ለእስራኤል ጥቃቶች አጸፋ ለመመለስ በመካከለኛው ምስራቅ የድሮን ጥቃቶች በስፋት እያሰማራች ባለችበት ወቅት ነው። ዩክሬን ከሩሲያ ጋር በምታደርገው ጦርነት ሩሲያ በብዛት የምትጠቀምባቸውን የኢራን ሰራሽ ሻሂድ ድሮኖችን በማክሸፍ ረገድ ከፍተኛ ልምድ ማካበቷም ይታወቃል። ዜሌንስኪ እንደገለጹትም እነዚህ 11 ሀገራት ዩክሬን በጦር ሜዳ ያገኘችውን ቴክኖሎጂ እና የመከላከያ ስልት ለማጋራት ፍላጎትም ማሳየታቸውንም ገልጸዋል። የነዳጅ ዋጋ መናር ለሰላምና ለደህንነት የሚከፈል ትንሽ መስዋዕትነት ነው ሲሉ ትራምፕ ተናገሩ። በመካከለኛው ምስራቅ ያለው ጦርነት እየተፋፋመ ባለበት በዚህ ወቅት የነዳጅ ዋጋ በ3 ዓመት በኩል ውስጥ ለመጀመሪያ ጊዜም በበርሜል $100 በዓለም አቀፍ ገበያ ጨምሯል። ይህም ዓለም አቀፍ የገበያ ስጋት ደቅኗል። ፕሬዝዳንት ዶናልድ ትራምፕ ግን ይህንን የዋጋ ጭማሪ ለዓለም ሰላም ሲባል የሚከፈል እጅግ ትንሽ መስዋዕትነት ነው ሲሉም ጠርተውታል። አሜሪካና እስራኤል በኢራን ላይ ጥቃት ከጀመሩ ወዲህ የነዳጅ ዋጋ እንደ አውሮፓውያን አቆጣጠር ከ1983 ወዲህ ታይቶ የማይታወቅ የአንድ ሳምንት ከፍተኛ ጭማሪም አስመዝግቧል። በዛሬው ዕለትም የብሬት ድፍድፍ ነዳጅ ዋጋ $100.19 የደረሰም ሲሆን የአሜሪካው WTI ደግሞ $107.06 ገብቷል ነው የተባለው። ጎልድማክስ ሳክስ የነዳጅ ዋጋ እስከ ወሩ መጨረሻ $150 ሊደርስ እንደሚችልም ሲያስጠነቅቅ፣ የኳታር ኤነርጂ ሚኒስትር ደግሞ ይህ ሁኔታ የዓለምን ኢኮኖሚ ሊያደቅ ይችላል ሲሉም ተናግረዋል። ጦርነቱ በዓለም የነዳጅ አቅርቦት ሰንሰለት ላይ እያደረሰ ያለው ጫናም በኢራን ደቡባዊ ክፍል የሚገኘውና 20 በመቶ የሚሆነውን የዓለም ነዳጅ የሚያልፍበት መስመር በመርከቦች እንቅስቃሴ መቀነስ ምክንያት ክፉኛ ተጎድቷል። ኩዌት ያመረተችውን ነዳጅ የምታከማችበት ቦታ በማጣቷ ምርቷን ለመቀነስ ተገዳለች። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ
ለየካቲት 30 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።